በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኑት ማኅፀነ ክህደት ሰይጣን በቅድመ ዛቲሙ የቅድስት ቤተ ክርስቲያን እንተ ኢትስመ ማርያም ጽዮን ለዓለም ዓለም። ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአምነከ ንስእለከ እግዚኦ ናስተበኩዐከ ንገኒለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን። አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብላ አንተ ሙስተ ሰብእ ጸልዩ ከመ ዝበሉ ቅዱስ 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 ተብለህ የምትመለክ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚህ ደቂቃ ስላደረስከን ስለጠበቅከን ስላልተለየን አምላካችን እናመሰግንሃለን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በምሕረትህ በቸርነትህ በይቅር ባይነት ይቅር እንድትለን የእመቤታችን የንጽሕት የቅድስት ድንግል ማርያም ምልጃዋ ቃል ኪዳኗ እናትነቷ እንዳይለየን የቅዱሳን መላእክት ተራዳኢነት የአባቶቻችን የእናቶቻችን ጸሎት የመስቀሉ በረከት የአንተ ቸርነት እንዳይርቀን እንዳይለየን የአንተ ቅዱስ ፈቃድ ይሁን። አምላካችን በቸርነትህ በምሕረትህ በይቅር ባይነትህ ሁላችንንም ይቅር በለን። ለቃልህም ተገዢ አድርገን። ምሕረቱ ቸርነት እየበዛ በሕመም ውስጥ ያሉትን ፈውሱን አድላቸው፣ ጤናውን ስጣቸው። የሞቱትን በደጋጎቹ አጠገብ አሳርፍልን። ያዘኑትን አጽናናልን፣ የታሰሩትን አስፈታልን። በስደት ዓለም ያሉትንም ሰብስብልን። በትዳር ያሉ ትዳራቸው፣ ልጆቻቸውን፣ መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ አድላቸው ስጣቸው። በጸሎት አስቡን አትርሱን ብለው ያሳሰቡትን የማዘነጋው የማትረሳው ቸሩ ደጉ አምላክ እግዚአብሔር በቸርነት ሁላችንን አስበን ዝናበ ምሕረቱን ነቅለ በረከቱን በየጊዜው በየሰዓቱ የበረከት የምሕረት ጠል አድርግልን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንንም ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራን፣ አጽራሪ ምዕመናን አስታግስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው ሰብስባቸው። አምላካችን ምሕረት ቸርነት የበዛ አምላክ ቅዱሱ ጌታ ለዚች ዕለት ለዚች ዓመት ያደረስከን ለሚቀጥለው ዓመት በሰላም በጤና ሁላችንንም አድርሰን የእመቤታችን ምልጃዋ እናትነቷ አስታራቂነቷ እንዳይለየን ያንተ ፈቃድ ይሁን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ እግዚኦ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ የመንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸወት ሰላም ለኪ ቡሩክት አንቺ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሉ የጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይጸን እግዚአብሔር አብ ኦ ሊቀ ኢየሱስ ክርስቶስ ሥረይ ኃጢአት ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። የተወደዳችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረገ ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንኳን ለእመቤታችን ለትንሣኤዋ ለዕርገቷ ዓመታዊ ክብሯ እንኳን አደረሰን አደረሳችሁ። ወደ እመቤታችን መቅደም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል የምሳሉ የከበረ ገናና ነው። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን ያስተግሉ።
አስቀድመን እንደተናገረን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ታምሯን ሰምቶ የሚቻለውን ሥጋ ደሙን ይቀበል። ሥጋ ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ሥጋ ደሙ እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳኗን ታምሯን የሚንቁ ግን ወልደ እግዚአብሔር ሰው መሆኑን ከማመኖቱ ናቸው። ከክርስቶስ ወገን ከምዕመናንም ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላችን ስልጣን ፈጽሞ የተወገዙ የተረገሙ ናቸው እንጂ አባ ሚካኤል፣ አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽሞ የተወገዙ የተለዩ ነው። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ዘላለም በእውነት የእመቤታችን ባሏ እንደወርሰንበት የማያከብረን፣ ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዘን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንደሚገባ 3 ጊዜ እሰግድልሻለሁ፣ 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 እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫጉላው እንደወጣ ከአንቺ ወጣ። እመቤቴ ማርያም ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገውን ባገኘውን ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ደስ ይበልሽ። እግዚአብሔር በዳይ የጠላት የዋን ጽኑ የሚጎዳ ማሰሪያ ባንቺ የተቆረጠላት እመቤቴ ማርያም ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ ተገለጸልን እመቤቴ ማርያም ደስ ይበልሽ። ከአብ ከወልድ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባርሽን ባረጎ ከአንቺ ወለድ ዘንድ ወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌል ማስተምረት የጌታ እናቱ እመቤቴ ማርያም ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን ወለድሽ እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባርሽን ባረጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛም ከምንወደው እሱም ከሚወደው ልጅሽ በደላችንን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ታምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉም ስለ ኩልነ ሕዝበ ክርስቲያን ለሀገሪቱነ ኢትዮጵያ ለዓለም ዓለም አሜን። ልመኗ ለዘላለም በእውነት ልመኗ ክብሯ በሁላችን ይዋልብን ይደርብን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሪ ነው። በስንክሳር መጽሐፍ ተጽፎ እንደተገኘ በዚች በነሐሴ 16 ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ሥጋዋ ወደ ሰማይ ያረገበት ዕለት ነው። ካረፈች በኋላ ሐዋርያት ከሳቸው ስለመለየቷ ሲያዝኑ ሲተክዙ ኖሩ። ዮሐንስ ወንጌላዊ ሲያ በምትባል አገር ሲያስተምር ሳለ ነሐሴ 16 ቀን ደስታ ወዳለበት ገነት በመንፈስ ቅዱስ ተመስጠው ጌታችን ኢየሱስ ክርስቶስ የእመቤታችን ሥጋ ባለበት በዕፀ ሕይወት ስር ተቀምጦ አየ። መላእክትም ምድርን ይጠሯት ዘንድ አዘዛቸው። እነርሱም ጌታችን ኢየሱስ ክርስቶስ የንጽሕት እናቱን ሥጋዋን ታወቂ ዘንድ ያዝሻል አሏት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን ሥጋዋ ከዕፀ ሕይወት ስር ካለው መቃብር ውስጥ ያን ጊዜ ወጣ። ጌታችን ኢየሱስ ክርስቶስ አረጋጋት። የተወደድሽ የወለድሽኝ እናቴ ለዘላለም ደስታ ወዳለበት መንግሥተ ሰማያት አሳርግሽ ዘንድ ወደ እኔ ነይ አላት። በዚያን ጊዜ በገነቱ ያሉ እጽዋት ሁሉ ዘንበል አሉ። መላእክትም የመላእክት አለቆች ጻድቃን ነቢዩ ዳዊት ንግሥት እመቤታችን ወርቅ ዘቦ ግምጃ ደርባ ለብሳ በቀኝ ትቀመጣለች እያለ አሳረጋት። ወደ ሰማይ በክብር ካረገች በኋላ በኪሩቤል ሰረገላ ተቀምጦ ሳለ በልጇ በፈጣሪዋ ቀኝ በፍጹም ክብር ተቀመጠች። ዮሐንስ ወንጌላዊ ከእሷ ቡራኬ የተቀበለ ሰገደላት። ከሰማይ ተመልሶ ወርዶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ስላጡ ሐዋርያት ተሰብስበው ሲያዝኑ ሲተክዙ አገኛቸው። ዮሐንስ እንዳያችና የእመቤታችን ሥጋ በፍጹም ደስታ ከፍጹም ምስጋና ጋር መላእክት ወደ ሰማይ እንዳሳረጓት ነገራቸው። ሐዋርያት ዮሐንስን አይቶ እነሱ ስላላዩ ፈጽመው አዘኑ፣ ተከዙ። ሐዋርያትም ሲያዝኑ ሲተክዙ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ እነሆ ተገለጸላቸው። ከዚያም የፍቅር የአንድነት ልጆች ይቸራላችሁ የተወደደች የእናቴን ማርያምን
ሥጋ ስላጣችሁ ለምን ታዝናላችሁ? ልባችሁ ደስ እንዲለው እሷን አሳያችሁ ዘንድ እነሆ እኔ አለሁላችሁ አላቸው። ይህን ከነገራቸው በኋላ በፍጹም ጌትነት ወደ ሰማይ አረገ። ሐዋርያት እርስ በርሳቸው ወንድማችን ዮሐንስን እንዳየ ጌታችን ወርዶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ሥጋዋን ሲያሳይ የተዘጋጀን ያደርገን ዘንድ በዚህች ቀን ደስ ይለን ዘንድ ኑ እንለምነው፣ ወደ እርሱም እንማልል ተባባሉ። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ሐዋርያትን ነሐሴ 16 ቀን ወደ ሰማይ አወጣቸው። እመቤታችን በተወደደ ልጇ ቀኝ ተቀምጣ አዩአት። ጌታችን ኢየሱስ ክርስቶስ ክብር ሥጋዋን መንበር አድርጎ እሱ ገባሬ ሰናይ ቄስ ሆኖ አዩት። የዲያቆናት አለቃ እስጢፋኖስ ከእሱ ጋር ሲያገለግል ዮሐንስ እግዚአብሔርን በመፍራት ጸንታችሁ ቁሙ ይል ነበር። ሐዋርያት ሁሉም በታቦቱ ዙሪያ ቆሙ። ፈጽሞ እንደዚህ ያለ ተደርጎ የማይታወቅ ደስታ በዚህች ቀን ተደረገ። ጌታችን ሥርዓተ ቅዳሴውን በፈጸመ ጊዜ ሥጋውን ደሙን ሰጣቸው። በዚያን ጊዜ ሰውና መላእክት አንድ ማኅበር ሆኑ። በቤታችን በተወደደ ልጇና በፈጣሪዋ እጅ ቆረበች። ሱራፌልና ኪሩቤል ክንፋቸውን በእመቤታችን ላይ ዘርግተው ረበው ካህናተ ሰማይ የወርቅ ማዕጠንታቸውን ይዘው ያጥናሉ። ጌታችን ኢየሱስ ክርስቶስ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን የዕርገትሽን መታሰቢያ በአራት ማዕዘን ያስተምሩ ዘንድ በዚህች ቀን አዝዣቸዋለሁ አላት። ተስካችን ላደረገ ኃጢአቱን ሁሉን ያጠፋለታለሁ፣ እሳትን ፈጽሞ አያያትም። ሰው ሁሉ ቸርነት የተጠበቀዋለች ትጎበኘዋለችና። በዚች ቀን ሥጋዬን ደሜን የተቀበለውን በክብር እቀበለዋለሁ። ይህም ሥጋሽ ወደ ሰማይ ያረገበት ቀን ነው። በቤታችን ልጅ ሆይ እነሆ በዓይኖቻችን አይተዋል፣ በጆሮአችን ሰምተዋል፣ በእጃችን ይዘነዋል። ከዚህም የሚበዛ ሌላ ታምራት አዩ አለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ይህን ስትነጋገር ለሐዋርያት ሰላምታ ሰጣቸውና ወደ ደብረ ዘይት ተመለሱ። የምትፋቅር ወንድሞች እኛንም የእመቤታችን የዕርገቷን የመታሰቢያዋን ቀን በተድላ በደስታ እናድርግ ዘንድ ይገባናል። እስከ ዘላለም ድረስ ክብር ይግባውና ከልጇ ከወዳጇ ከኢየሱስ ክርስቶስ እሷ ታማልዳለችና ልመኗ ክብሯ በእውነት ለዘላለሙ በእኛ ጸንቶ ይዋልብን ይደርብን፣ አሜን። የእመቤታችን ምልጃዋ ቃል ኪዳኗ እናትነቷ አይለየን። እግዚአብሔር በቸርነቱ ይጠብቀን፣ አሜን። ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለስን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እግዚኦ መንሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ኦ ድንግል በሥጋኪ እመ እግዚአብሔር ጸወ ሰላም ለኪ ብሩክ ዛንቲ ማነስ ወውረ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ዛሉ የጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 ቀን የሚነበብ የኪዳነ ምሕረት ድርሳኔ ነው። ዳግመኛ በዚህ ወር በ22 የእመቤታችን የሥጋዋ ዕርገት ነሐሴ 16 ቀን እንደሆነ የጻፈልን ሀብተ መንፈስ ቅዱስ ያደረበት የኢየሩሳሌም ኤጲስቆጶስ አባ ጊዮርጊስ በዓል ነው። ልመኗ ክብሯ ለዘላለም ከሁላችን ጋር ይዋልብን ይደርብን። የግብፅ ኤጲስቆጶስ ብዙ መነኮሳት ምዕመናን ከኢየሩሳሌም ወደ እርሱ መጥተው ብዙ ጉባኤዎች ተደረገ። ዳግመኛ ክቡር ስለሚሆን ስለ መስቀል ጉባኤ ሆነ። የእመቤታችን ማርያም የዕርገቷ መታሰቢያ በዓል በዋለበት ቀን ከዚህ ደረሱ። ጉባኤያችን ሐዋርያት ሥጋዋን ከቀበሯት በዮሳፍጥ አጠገብ ባለው በተቀደሰ ቦታ በጌቴሴማኒ ነበር። የእመቤታችን ሥጋዋ በአልጋ ላይ እንዳለ ሐዋርያት ከአይሁድ ሸሽተዋልና እንደምን ሆነ አሉ። ዳግመኛ ሥጋዋ የተቀበረበት ወዴት እንደሆነ አሰቡ። ሕዝቡም የድንግል ማርያምን ሥጋ ወዴት እንደተቀበረ ይነግራቸው ዘንድ ሊቀ ጳጳሱ አባ ጊዮርጊስን ይጠይቁት ዘንድ ነበር።
ወንጀለኞች አይሁድ አስቀድሞ እንደመከሩ በእሳት አቃጥለናታል እንዳይሉ ጠየቁት። ሊቀ ጳጳሱም አባ ጊዮርጊስ ስለ ሕዝቡ አስቦ ያስረዳቸው ዘንድ በአንደበቱ ይህን የተቀደሰ ምክር ጀመረ። ከወደ እግዚአብሔር እንደሚመነጭ የሕይወት ውሃ ትምህርት ከልቡ ይመነጭ ነበር። ወዳጆቼ ዳዊት በመዝሙሩ ያለውን አስቡ አለ። እመቤታችን ማርያም መርጧታል፣ ማደሪያውም ትሆን ዘንድ መረጣት። ለተዋሕዶ መርጫታለሁና ለዘላለሙ አድራለሁ አለ። እግዚአብሔርን የመረጣት በማኅፀኑ ያደረ ጽዮን የተባለች ማርያም ማናት? የዕርገቷ በዓል ዛሬ በቤተ መቅደስ እናክብር ዘንድ ከተሰበሰብንበት ከድንግል ማርያም በቀር እርሷ ናት እንጂ ከእርሷ ሰው የሆነ ልጇ ኢየሱስ ክርስቶስ እናመሰግን ዘንድ የተሰበሰብንበት ናት እንጂ። ስለዚህ ዳዊት በመዝሙር እግዚአብሔር ጽዮንን መርጧታል፣ ከድንግል ማርያም ተወልዶ ሰው ለሆነ አካላዊ ቃለ ማደሪያ ትሆን ዘንድ መርጧታልና እያለ ያመሰግናታል። በእኛ ሥጋ ሰው ሆኖ ከኃጢአት አዳነን። መለኮት ከትብሲቱ ጋር አንድ ሆነ። ወደዚህ ዓለም መምጣቱ ከአብ አልተለየም። ባሪያው ስለተፈጠረን የእጆቹ ሥራዎች ስለሆንን ስለ እኛ መከራ በተቀበለ ጊዜ አንድ ሰዓት እንኳን ለመለኮት ከትብሲቱ አልተለየም። እነሆ የአዳም ሥጋ ከእግዚአብሔር ወልድ መለኮት ጋር ተዋህደ አየ። አይሁድ በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለ ጊዜ እግዚአብሔር አብ አልተለየም። አይሁድ በመስቀል ላይ በሰቀሉ ጊዜ መለኮት ከትብሲቱ ለአንድ ሰዓትም ቅጽበት አልተለየም። ዳግመኛ እርሱም በመስቀል ሲሰቀል ውሃና ደም ከጎኑ ሲፈስ መለኮት ከትብሲቱ ጋር አንድ ሆኖ አየን። እርሱም በመቃብር ሳለ ስለተቀበረው መከራ፣ ስለ አዳም ስህተት ለምድር ለሚያረጋጋት ዕረፍት ሰጣት። እንዲህም አላት፣ ኖ መሬት ሆይ ከመሬት የፈጠርኩት ከመሬት የተገኘው ሰው በኃጢአትሽ አረከስሽ አላት። እነሆ በምድር የተሰዋው መሥዋዕት እውነተኛ ነው። እነሆ ለመሥዋዕት ካህናት መረጥኩልሽ አላት። አዳም ሆይ ጥንቱን የተፈጠርከው ከመሬት ነው። አሁንም ወደ መሬት ተመለስ የሚለውን የፍርድ ቀን ቃል ሰማ። ዳግመኛን ጊዜ ሙታን ይነሳሉ። እነሆ ያ ምስክርነቱ ሰማሽ አላት። አዳም ቢያሰቃይሽ ክርስቶስ 3 መዓልት 3 ሌሊት በመቃብር አድሮ መነሳቱ ታድለሻል። በአዳም በልጆቹ የኃጢአት ቀንበር ጸንቶብሽ ነበር። ነገር ግን ከድንግል ማርያም በተወለደበት በክርስቶስ ነፃ ወጣሽ አላት። በዘመኑ ኦሪት ፊት ሆነሽ ብትኖሪ ነቢዩ ዳዊት ስለ እርሱ መርገመ ሥጋ መርገመ ነፍስ ሰራዊት አጋንንት ሊቃነ አጋንንት አጥፍተዋልና ብሎ የተናገረለት ንጉሥሽ እነሆ ከድንግል ማርያም ተወልዶ እርቃን ሰላምን እነሆ ለዓለም መርጫታለሁ። ምድርን ከዛሬ ጀምሮ ደስ ይበልሽ። አይሁድ በመስቀል ላይ አውጥተው ሰቅለው በገደሉኝ ጊዜ ታገሷቸው። የመዓልትም የ3 መዓልት 3 ሌሊት በከርሰ መቃብር አድሬ በ3ኛው ቀን ከሙታን ተለይቼ ተነሳሁ፣ ነፃ ወጣሁሽ። እነሆ ይህን ሁሉ መከራ ስለ አንቺ ተቀበልኩኝ። አሁንም ምድር ሆይ ከአንቺ የተፈጠረ አዳምን የሕይወት ልብስ አለብሰው ዘንድ ወደ ዓለም መጣሁ። የኃጢአቱ ደብዳቤ ደመሰስሁኝ አላት። እግዚአብሔር ምድርን ይህን ሁሉ ተናገራት። ነቢዩ ዳዊት ምድርን ይቅር አልኋት፣ የያዕቆብን ሥጋ ምድርን መለሰ እንዳለ ምድርን ወዷታልና። ምድር የተባለች እግዚአብሔር ወደዳት ማን ናት? አምላካዊ ቃል ካደረባት ከንጽሕት ድንግል በቀር እርሷ ናት እንጂ።
ምርኮ የተባለው በደሙ የተዋጀው ወደ ገነት የመለሰው የሰው ልጆች ናቸው። ኃጢአት ለማስተሰረይ በቤተ ክርስቲያን ምዕመናን የሚቀበሉት ስጋውን የሚቀበሉት ስጋ ደሙን ሰጣቸው። ወገኖቼ እግዚአብሔር ከድንግል ማርያም በነሳው ስጋ የሰው ልጅ እንዴት እንደወደደው አስተውሉ። እንደ ሰው ሁሉ እስከ ምጽአት ፈረስ በስብሳ ትኖር ዘንድ አልተዋትም። 64 ዓመት ከኖረች በኋላ በአብ በመንፈስ ቅዱስ ፈቃድ ወደ ሰማይ ያሳረጋት እንጂ በዘላለማዊ መንግሥት የማያልፈው ርስትን ሰጣት እናቱ ናትና። እኛም እርሱ ወደ ሰማይ እንዳሳረጋት መኖሪያዋ እንደገለጠልን እናምናለን። በሰማይ ከሥላሴ በቀር የሚበልጥ ፍጥረት የለም። ከእርሷ ይወለድ ዘንድ እግዚአብሔር እንደመረጣት እንደ ማርያም ድንግል ያለ በምድር በሰማይ ካሉት ፍጥረታት አይገኝም። ይቺ ድንግል ለተዋህዶ የተዘጋጀች ናት። በማኅፀኗ 9 ወር ከ5 ቀን ኖረ። መላእክት እየመጡ ይሰግዱለታል። ስለዚህም እኛም እመቤታችን ስለ ክብሯ ስለ ገናንነቷ ፈጽመን እናመስግናት። ነቢየ ዳዊትም ካህናት የእግዚአብሔር ማደሪያ ወደምትሆን ኢየሩሳሌም እንሄድ ብለውኛልና እግሮቼም በአደባባዮች ቆመዋልና ደስ አለኝ ብሎ እንደዘመረ በቤቷ ተሰብስበን እንዘምር። ነቢዩ ዳዊትም የእግዚአብሔር ማደሪያ ያላት ወደ እርሱ ላቀረበን መንግሥተ ክህነትን ለሰጠን ወገን ላደረገን ለኢየሱስ ክርስቶስ ምስጋና እናቀርብለት ዘንድ እኛም ከእሷ ቤት የተሰበሰበን የሕይወት እናቱ ድንግል ማርያም ናት። ከአብ ከመንፈስ ቅዱስ ጋር ሩይ የሚሆን ልጇ ወዳጇ ለእመቤታችን ይህን ሁሉ ክብር ስለሰጣት ከፊታቸው ከኋላቸውም የሰው ልጆች ታላላቅ ሴቶች እንኳን እርሷን ያለ አልተገኘም። ክብሯ የበዛ ነውና ልዩ ንጽሕት የምትሆን እመቤታችን ሆይ የብርሃንሽ ጮራ ለዓለም ሁሉ መላ። ብርሃን የተባለው የጸነሽው የአብ ቃል ነው። ቸር ከሚሆን ከአባቱ ሕያው ከሚሆን ከመንፈስ ቅዱስ ክብር ምስጋና ይግባው። ልመኗ ክብሯ የልጇ ቸርነት ከሁላችን ጋር ለዘላለም ጸንቶ ይደርብን ይዋልብን ይደርብን። ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን። ልመኗ ክብሯ ከሁላችን ጋር ለዘላለሙ ይዋልብን ይደርብንና በድንጋሌ ሥጋ በድንጋሌ ሕሊና ትምት የምትሆን የምሕረት እናት እመቤታችን ያደረገች ተአምር ነው። ነሐሴ 16 በዚች ቀን አምላክን የወለደች እመቤታችን የድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። ከረፍቷ በኋላ ከእሳቸውም ስለመለየቱ ሐዋርያት ፈጽሞ እያዘኑ ነበር። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸላቸው። እርሷን በሥጋ ያዩዋት ዘንድ እንዳላቸውም ተስፋ ሰጣቸው። ወንጌል ዮሐንስ እስያ በሚባል ሀገር እያስተማረ ሳለ በነሐሴ ወር 16ኛው ቀን ተድላ ደስታ ወዳለበት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስ የእመቤታችን ማርያም ሥጋ ካለበት ከዕፀ ሕይወት ስር ተቀምጦ አየ። የጽንሷ የንጽሕት እናቱን ሥጋ ታወጣ ዘንድ ምድርን እንዲጠሯት 7ቱ የመላእክት አለቆችን አዘዛቸው። እነሱም የንጽሕት እናቱን ሥጋ ታወቂ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜ ከዕፀ ሕይወት በታች ካለ መቃብር የእመቤታችን ሥጋ ወጣ። የክብር ባለቤት ጌታችን እንዲህ እያለ አረጋጋት። የተወደድሽ ወላጅ እናቴ ሆይ ዘላለማዊ ወደ ሆነው መንግሥተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜ በገነት ያሉ እጽዋት ሁሉ አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታት እየሰገዱላት ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊት ንግሥት እመቤታችን ወርቅ ዘቦ ለብሳ ደራርባ በቀኝ ትቀመጣለች እያለ በበገና አመሰግናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇ በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስ ከእርሷ በረከት ተቀብሎ ሰገደላት። ተመልሶም ከሰማይ ወርዶ ሐዋርያት ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽመው ሲያዝኑ ሲተክዙ አገኛቸው። እርሱም እንዳያት እንደሰማ ሥጋዋን በታላቅ ክብር በምስጋና እንዳሳረጋት ሐዋርያት በሰሙ ጊዜ ዮሐንስን እንዳየና እንደሰማ ባለማየታቸው ባለመስማታቸው እጅግ አዘኑ። ከዚያ በኋላ
እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለትና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ ልባችሁ ደስ ሊለው ይገባል አላቸው። ይህን ብሎ ከእርሳቸው ዘንድ ወደ ሰማይ አረገ። ነገራቸው። ሐዋርያት ዓመቱን ሙሉ ቆዩ። የነሐሴ ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችን ሥጋ ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባዔ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜ ዮሐንስ እንዳላቸውም በጾም በጸሎት ሱባዔን ያዙ። የነሐሴ ወር እንደ ዛሬው 16ኛው ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብርም በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ እመቤታችንን ማርያምን አዩአት። እጆቿን ዘርግታ የከበሩ ሐዋርያት እያንዳንዳቸው ባረከቻቸው፣ በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ሥጋና ደሙ ላይ ሠራዬ ካህን ሆኖ እስጢፋኖስ አዘጋጀ። ዮሐንስን በመፍራት ቁሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደ እርሱ ሆኖ የማይታወቅ ታላቅ ደስታ ሆነ። ጌታችን የቅዳሴውን ሥርዓት በተፈጸመ ጊዜ ሥጋ ደሙን አቀበላቸው። ከዚያም በኪሩቤል እና በሱራፌል ሰረገላ ተቀምጣ በምታርቅ ጊዜ የክብር ባለቤት ጌታችን ክርስቶስ እናቱ እመቤታችን ማርያም እንዲህ ብሎ ተናገራት። በዚች ቀን የሆነ የዕርገትሽ መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርግ ሁሉ ተጠብቆ በዚች ቀን ቅዱስ ቁርባን የሚቀበለው ኃጢአቱን እደመስስለታለሁ፣ የእሳት ስቃይ ከቶ አያያትም። መታሰቢያሽን ለሚያደርግ ሁሉ በዚች ቀን ለድሆች በስምሽ ለሚመጸውች ቸርነቱ ታገኘዋለች። ይህም ሥጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያም ክብር ይግባውና ጌታችን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸው ሰሙ፣ በእጆቻቸው ያዙ፣ ሌሎችም ታላላቅ ድንቆች ሥራዎችን አዩ። እመቤታችን ስትናገር ጌታችን ሰላምታ ሰጣቸውና በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያውን እናደርግ ዘንድ ይገባል። እርሷ ስለ እኛ በተወደደ ልጇ ሁልጊዜ ትማልዳለችና። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷ ከሁላችንም ጋር ለዘላለሙ ጸንቶ ይኖር፣ አሜን። የእናታችን የቅድስት ኪዳነ ምሕረት ምልጃ ቃል ኪዳን እናትነቷ አይለየን። እግዚአብሔር በቸርነቱ በምሕረቱ ሁላችንንም ይጠብቀን፣ ለቃሉም ተገዢ አድርገን። አምላካችን ፈጣሪያችን መድኃኒታችን ምሕረቱን ቸርነቱን ያብዛልን፣ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም በእግዚአብሔር አንድነት ዓርብ ቀን የሚነበብ የኪዳነ ምሕረት ድርሳን ነው። የወለድሽኝ ያዘርሽኝ እናቴ ደስ ይበልሽ፣ ያሳደግሽኝ እናቴ ደስ ይበልሽ። ንጉሥ ዳዊት ንግሥት እመቤታችን ወርቅ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እንዳለ በቀኝ ትቀመጭ ዘንድ አለሽና ደስ ይበልሽ። ስለዚህም የወለድሽኝ እናቴ የለመንሽኝን ሁሉ አድርጋለሁ፣ ፈቃድሽን ሁሉ ፈጽምልሻለሁ። እናቴ ሆይ የእናቴን ፈቃድ ያልፈጸምኩ የማንንም ፈቃድ እፈጽማለሁን? ያለ ዘር ያለ ርኳቤ ወልደሽኛልና እነሆ ዓለሙን ለማዳን ከአንቺ ብቻ ተወልጃለሁና ወደ አባቴ ምሕረትን ተጠያቂ ዘንድ ሕሊናሽን ያነቃቃል። እኔ አላጸናሁም፣ መንፈስ ቅዱስን እንዲራራ ያደርገዋል። ከዓይኖችሽን እንባ እየፈሰሰ ባየሁ ጊዜ ስለዚህ ቁጣዬ ይበርዳል፣ መዓቴ ወደ ትዕግስት ይመለሳል። ምሕረቱም አንቺ ወደ ፈቀድሽው ሁሉ ፈጽሞ ይወርዳል ይላካል። እናቴ ሆይ በመከራ መሰደርሽን የሐዘንሽን
የሕሊና ሐዘንሽን፣ በብቸኝነት መኖርሽን፣ ስለ ሰው የምትጸልዩ ጸሎትሽን፣ ስለ ድካም ዋጋ የምትማልጂው ምልጃሽ በእኔ ዘንድ የተወደደ ነው። ልመኗ ክብራ ለዘላለም ከሁላችን ጋር ጸንቶ ይዋልብን ይደርብን፣ አሜን። እግዚአብሔር በቸርነቱ ሁላችንን የሚጠብቀን ይጎብኘን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ መንሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸወ ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ነሐሴ 16 በዚች ቀን አምላክን የወለደች እመቤታችን የድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። ከረፍቷ በኋላ ከእርሳቸውን ስለመለየቷ ሐዋርያት ፈጽመው እያዘኑ ነበር። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። እርሷም በሥጋ ያዩዋት ዘንድ እንዳላቸው ተስፋ ሰጣቸው። ወንጌላዊ ዮሐንስ እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16 ቀን ተድላ ደስታ ወዳለበት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስ የእመቤታችን ማርያም ሥጋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱን ሥጋ ታወጣ ዘንድ ምድርን እንዲጠሯት 7ቱ የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታወጪ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜ ከዕፀ ሕይወት በታች ካለው መቃብር የእመቤታችን ማርያም ሥጋዋ ወጣ። የክብር ባለቤት ጌታችን እንዲህ እያለ አረጋጋት። የተወደድሽ የወለሽኝ እናቴ ሆይ ዘላለማዊ ወደ ሆነው መንግሥት አሳርግሽ ዘንድ ነይ። ያን ጊዜ በገነት ያሉ እጽዋት ሁሉ አዘነበሉ። መላእክት፣ የመላእክቶች አለቃ ጻድቃን፣ ሰማዕታት እየሰገዱላት ፈጽመው እያመሰገኗት አሳረጓት። አባቷ የዳዊት ንግሥት እመቤታችን ወደ ወርቅ ዘቦ ለብሳ ደራርባ በቀኝ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇ በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስ ከእሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያት ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽሞ እያዘኑ ሲተክዙ አገኛቸው። እነርሱም እንዳየና እንደሰማ ሥጋዋን በታላቅ ክብር በምስጋና እንዳሳረጋት ነገራቸው። ሐዋርያት በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸው ባለመስማታቸው እጅግ አዘኑ። ከዚህ በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ወይ ሰላም ይሁንላችሁ እና ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? ነው እኔ ከእርሷ በሥጋ ላሳያችሁ ልባችሁ ደስ ሊለው ይገባል አላቸው። ይህንንም ብሎ ከእርሳቸው ዘንድ ወደ ሰማይ አረገ። ሐዋርያት ዓመት ሙሉ ቆዩ። ነሐሴ ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችን ሥጋዋ ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህንን ሁሉ ሱባዔ በመጾም የክብር ባለቤት ጌታችን ክርስቶስ እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜ ዮሐንስ እንዳላቸው በዚያ በጾም በጸሎት ሱባዔ ያዙ። የነሐሴ ወር የመብራት አስቸጋሪ እኮ ነው። እንደ ዛሬው 16 ቀን በሆነ ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉን ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብርም በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ እመቤታችንን ማርያምን አዩአት። እጆቿን ዘርግታ የከበሩ ሐዋርያት እያንዳንዳቸው ባረከቻቸው፣ በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ሥጋ ደሙ ላይም ሠራይ ካህን ሆኖ እስጢፋኖስ አዘጋጀ። ዮሐንስን በመፍራት ቆሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ።
በዚያን ጊዜ ከቶ እንደ እርሱ ሆኖ የማይታወቅ ታላቅ ደስታ ሆነ። ጌታችን የቅዳሴውን ስርዓት በፈጸመ ጊዜ የሥጋ ደሙን አቀበላቸው። ከዚያም በኪሩቤል በሱራፌል ሰረገላ ተቀምጣ በምታረግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱን እመቤታችን ማርያምን እንዲህ ብሎ ተናገራት። በዚች ቀን የሆነ የእርገትሽ መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን አዝዣቸዋለሁ። መታሰቢያሽን የሚያደርገውን ሁሉ ተጠብቆ በዚች ቀን ቅዱስ ቁርባንን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳት ስቃይም ከቶ አያይም። መታሰቢያሽን ለሚያደርግ ሁሉ በዚች ቀን ለድሆች በስምሽ ለሚመጸውት ቸርነት ታገኘዋለች። ይህንን ሥጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያም ክብር ይግባውና ጌታችን እንዲህ አላት። ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸው ሰሙ፣ በእጆቻቸውም ያዙ። ሌሎችም ታላላቅ ድንቆች ስራዎችን አዩ። እመቤታችን ይህን ስትናገር ጌታችን ሰላምታ ሰጣቸው። በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያውን እናደርግ ዘንድ ይገባናል። እርሷ ስለ እኛ ወደ ተወደደው ልጇ ሁልጊዜ ትማልዳለች። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷ ከርዕሰ ሊቃነ ፓትርያርክ ከሌሎችም ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ ምዕመናን ከሁላችም ጋራ ይኑር። ሐዋርያት ከሰበሰቧት ከቅድስት ቤተ ክርስቲያን ልጆች ከሁላችን ጋር ይሁኑ ለዘላለሙ አሜን። ሰላም ለኪ እግዚአብሔር በዘመሰጣ ከመተሃሉ በህየ ለማይደረ ብርሃን በውስጣ ወለተ ካህናት ማርያም ፈጻሜ ኩሉ ይወጣ አዶ ፍቅርኪ በላይ ላይ ይስውጣ እረፍተ መዓዛ ቅዶ ዘብዙ ሴጣ ሰላም እብል ዘማይፀና ተስእለ ዘሳረረ ምድር ወሰማያተ ሰቀለ ማርያም ምድር አመት አርገ ላይላ ጸዳለ መብረቅ ቅድሚያ ጸደለ ወበግዚሃ ወአብ ወነጎድጓደ ቃለ። በዚች ዕለት ዳግማዊ የሰማዕታት አለቃ የቅዱስ ጊዮርጊስ ሥጋው ከፋርስ ሀገር ወደ ሀገሩ ልዳ በክብር የፈለሰበት ነው። የሥጋ ፍልሰት ከእመቤታችን ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗል። ስለዚህም እርሷን መውደዱ የሚያውቁ ስዕሉን ከስዕሏ ጋር አጠገብ ይስላሉ። በስሙ ለሚማጸኑ የድነት ወደብ ይሆን ዘንድ ለእግዚአብሔር ምስጋና ይሁን። በኃያሉ ተጋዳይ በጊዮርጊስ ስም በእኛ ላይ ምሕረትን፣ ይቅርታ፣ ቸርነትን ይሁን ለዘላለሙ አሜን። ሰላም ለጊዮርጊስ ተወለጠ ጻማሁ ወህማማሁ እንተ ሰቀለ ሞገሰ ስሙ በፍልሰትኪ ድንግል ዘተሳተወ ፍልሰተ አጽሙ እንዘይብል ሶበ ጸለየ ሀቢሃ ቀዲሙ ምስለ ፍልሰትኪ ደምረኒ እሙ። በዚች ቀን የሶርያ መስፍን ይጋር በሰማዕትነት ሞተ። ሰማዕት የሆነበት ምክንያት ጌታችን ከእመቤታችን ከእናቱ ከድንግል ማርያም ጋር በተሰደደ ጊዜ በሊባኖስ ተራራ ሳለ ሄሮድስ ሰምቶ ከበው ይዘውት ይገሏቸው ዘንድ ጭፍሮቹን ላከ። ይጋርም ጭፍሮቹን እንዳያገኙት አሸሻቸው። ስለዚህ ሄሮድስ ተቆጣ። ይጋርን ይዞ ጽኑ ስቃይን አሰቃየው። ሐዋሳትን ሁሉ ቆራረጠ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራ መታሰቢያን ለሚያደርግ ገድሉን ለሚጽፍ ቃል ኪዳን ሰጠው። ከዚህ በኋላ ራሱን በሰይፍ ቆረጡት። በ3 አክሊላትን ተጋረደ። 3 አክሊላት ተቀዳጀ። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለመስፍነ ሶርያ ጊጋር እንተ መተርከ ሄሮድስ ለሀበ ብዙሃን ምታር እስመ ተከያድከ ለከ እግዚአብሔር ከመ ይከድን ብእሲ በለተ ኩነኒ ወጻዕር ተስካረ ዚአከ ዘገብረ በምድር
ዛቅረብኩ ማለት አዘክሪ አይላፍ ምለተ ጸምዱ ከዘልፈ ለለነ ተወቅፍ ዘንዴት መጽሐፍ እንተረሰከ እግዚኦ ጸሪቀ መበለት ውኩፈ እመ እለም ብላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎ እንዘይደርስ ወለዛ አንብቦ ወለሳና አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አረቂተ ኩሉም አይሰውረ ይምሃረነ ኢየሱስ ክርስቶስ ይምሃረን ይቅርም ይበለን ለቃሉን ተገዢ ያድርገን። አምላካችን ምሕረቱን ቸርነቱን ይላክልን። የእመቤታችን ምልጃዋ የአባቶቻችንም ጸሎት ምልጃቸው ከሁላችን ጋር ይሁን። ከአማኞቹ ጋር ከምናምነው ጋር ይሁን። ከማያምነው ጋር እንዴት ይሆናል? ከሚያምነው ጋር ነውና። ይሄ ነው ትልቅ በረከትን ማግኘት። ስሟን ጠርቶ ተስካሯን ላደረገ ስሟን ለጠራ የተራበ ላበላ የተጠማ ላጠጣ እኮ የሚለው እንጂ ሌላ እኮ አይደለም። መታሰቢያሽን ያደረገ ስምሽን የጠራ የተራበ ያበላ የተጠማ ያጠጣ የተራቆተ ያለበሰ ዋጋውን እሰጠዋለሁ አላት። ስለዚህ በዚህ ዕለት የቅዱስ ጊዮርጊስም አጽሙ እንግዲህ ከእሷ ጋር መውደዱን ይሄ ነው እኮ ክርስትና፣ ቀልድ እኮ አይደለም። እንደገና ጊጋር ደግሞ በስደቷ ጊዜ ጌታችንን እናታችን ድንግል ማርያምን እንግዲህ እነ ዮሴፍ እናደርገው ዮሴፍን ሁሉ ሸሽጎዋል። አዎ ጠላት ሄሮድስ እንዳያገኛቸው ደብቋቸዋል፣ ሸሽጓቸዋል። ስለዚህ በእነሱ ፋንታ ግን ጊጋር የሚባለውን ጻድቅ የሄሮድስ ወታደሮች አሰቃይተው ገለውታል፣ ቀጥቅጠው ማለት ነው። አንገቱን ሰይፈውታል። ስለዚህ ያው 3 አክሊላትን አቀዳጅቶታል እግዚአብሔር። ለምን? መልካም ስለሰራ። ዛሬ በዚች ምድር ላይ በጎ ነገር የምናደርገው መልካም ስራ የምንሰራው ዋጋችን በሰማይ አለ። በዚህ ምድር ላይ የተራበን ለምናበላ፣ የተጠማን ለምናጠጣ፣ የተራቆተን ለምናለብስ ዋጋችን በሰማይ ነው፣ በዚች ምድር አይደለም። በዚህ በረከት አለ። በዚህ በስጋችን በረከት አለ። ከተለያየ መቅሰፍት ከተለያየ ቁጣ ያድነናል አምላካችን እግዚአብሔር ቸር ስለሆነ ማለት ነው። እና የአባቶችን የእናታችንን ዝክር መዘከር ቀላል አይደለም። እግዚአብሔር ይመስገን። ያው እንግዲህ የእመቤታችን ዝክር እንድንዘክር 2 ሰው በረከቷን ማግኘት አለብን ብለው 2 ንስሐ ልጆች እንግዲህ እግዚአብሔር ረድቷቸው እመቤታችን ልባቸውን ቀስቅሳቸው ገብረ እግዚአብሔርና ያው ወለተ ማርያም ከሚስቱ ጋር ልጆቹንም ስራውንም በጎ ነገሩን ይባርክለት። አሜሪካን ያሉት ንስሐ ልጆቼ ናቸው። አንሳለ ማርያምም እንደዚሁ እሳቸውም ንስሐ ልጆቼ ናቸውና ስለዚህ ይህን በረከት አድርገዋል ማለት ነው። የመታደል አይደል በዕለተ ቀኑ። ስለዚህ ያው ተዘጋጅቷል ማለት ነው እና ለነዳያኖች ደግሞ እንሰጣለን በዕለተ ቀኗ። ታዲያ እግዚአብሔር ይመስገን ለዛሬው ዓመት ደግሞ ከቁጥር ሳንጎድል ሌሎቻችሁም ተሳትፋችሁ እንድታደርጉ ቅዱስ አምላክ እግዚአብሔር ይርዳችሁ። አዎ ዝክሯን መዘከር መታሰቢያ ማድረግ ቀላል አይደለም። ሁልጊዜ ዝክር እንዘክራለን፣ ታረጋላችሁ፣ ትሰጣላችሁ። ብዙ አባቶች እናቶች በዚያ አትታሙ። ያው ስላላሳሰብኳችሁ ነው እንጂ ባሳስባችሁ ነው ያው እንደምታደርጉ ጥርጥር የለኝም። ግን ራሳችሁ አስባችሁ እንዲህ ስታደርጉ ደግሞ ደስ ይለኛል። ለምን እንደ ሁልጊዜ እንዲህ ስል ይህ ሰውዬ የሚል አለ። አስተሳሰቡ ግራ፣ አመለካከቱ ግራ፣ አነጋገሩ ግራ የሆነበት ማለት ነው። ሌላ የሚመስላቸው ማለት ነው። እግዚአብሔር ይመስገን እንደዚያ እንደሌላ አይደለውም። የተሰጠኝን በአግባቡ ነው የማደርገው ማለት ነውና እግዚአብሔር ሁላችንን የሚባርከን ለዓመቱ ያደርሰን። ለብርሃነ ዕርገቷ ያደረሰን አምላክ ለሚቀጥለው ደግሞ ለዛሬው ዓመት ከቁጥር ያጎለን። ሀገራችን ውስጥ ያለውን ጦርነትን አብርዶልን ይህን ደም የሚያስፈስስ ሕይወትን የሚያስጠፋ የዲያብሎስን ሰራዊት ጠራርጎ አጥፍቶልን አምላካችን ለዛሬ ዓመት እንድንደርስ ቅዱስ አምላክ እግዚአብሔር ይርዳን። የታመሙት ተፈውሰው ድነው፣ ያዘኑት ተጽናንተው፣ የተራቡ ጠግበው፣ የተራቆቱት ለብሰው፣ የተጣሉ ሰላም መስርተው፣ የተለያዩት አንድ ሆነው ቅዱስ አምላክ እግዚአብሔር ያድርሰን። አሜን። በዓሉ የሰላም የበረከት የፍቅር የአንድነት ያደርግልን። አሜን። ስጦታችሁን ቅዱስ አምላክ እግዚአብሔር ይቀበልላችሁ።
የእመቤታችን ምልጃዋ አይለያችሁ። ሕይወታችሁን ይባርክላችሁ። ስራችሁን ይባርክላችሁ። ልጆችም ያላችሁ ልጆቻችሁን ይባርክላችሁ። እግዚአብሔር ለቁም ነገር ያብቃላችሁ። የሚፈታተናችሁን ጠላት ሰይጣን ከእግራችሁ በታች ይጣልላችሁ። ቅዱስ አምላክ ቅዱስ ጌታ የእመቤታችን ምልጃዋ አይለያችሁ። አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ሀበነ እግዚኦ ሰማሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወ ሰላም ለኪ ብሩክ ሳንቲ ማነስ ወሩፍ ፍሬከርስኪ ተፈሥሒ ፍሥሕት ወፍልሕተ ጸጋ እግዚአብሔር ምስለኪ ጸአሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሰረይ ኃጢአት ኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁትን ጸበል ጻድቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። የተባረከ ያደርግላችሁ። የተቀደሰ ያደርግላችሁ። ውሃውንም ባርኮ መድኃኒተ ሥጋ ያደርግላችሁ። አሜን ይደረግልን። እግዚአብሔር ይመስገን።